ዛሬውኑ ጦርነት ይሻላል የምትልበት ምክንያት? ሶሻል ጀስቲስ ማለት አንዳንድ ሰዎች እጅግ በጣም አስቀያሚ በሆነ ዘረኛ አስተሳሰብ፣ ዘረኛ አካሄድ ፖለቲካውን ሙሉ በሙሉ ከተቆጣጠሩ በኋላ፣ ኢኮኖሚውን በእጃቸው ካስገቡ በኋላ፣ ሌላው ብሔር ላይ ባደረሱት ጉዳት፣ ጭፍጨፋ እነሱ ከቦታቸው እንደማይነቃነቁ እርግጠኛ ከሆኑ በኋላ ምንም አይነት የዘር ፖለቲካ ማካሄድ ሰብአዊ መብትን መጣስ የማይቻል ነው ይለዋል። ከግሩፕ ከቡድን ወደ ግለሰብ መብት ያመጡሃል። የዛን ሰዓት ባለመብት ነህ፣ ከማንም እኩል ነህ። በባህል፣ በቋንቋ፣ በማንነት ምንም አይነት ተጽዕኖ እንዲደረስብህ አይፈቀድም። ግን አንድ የረሳኸው ነገር አለ። እነሱ በተደራጁበት ዘመን እናንተ አልተደራጀህም። ከዚህ በኋላ ነፃ ምርጫ አካሄድክ፣ በነፃ ታገልክ፣ ኢኮኖሚውን በሞኖፖሊ ይዘውታል። ከእጃቸው ልታስወጣ አትችልም። ስለዚህ ያንተ ፓርላማ ገብቶ ማጨብጨብና በየቢሮው ገብቶ ከመስራት ያለፈ የሀገሪቷን ፖለቲካና ኢኮኖሚ መቋቋም መወሰንም የማትችል የበይ ተመልካች ትሆናለህ። እነሱ ይወስናሉ፣ አንተ እየተቃወምክ እያጨበጨብክ ትሄዳለህ። በነፃነት ትኖራለህ። አንድ ባህል አንድ ቋንቋ እንኳን ቢባል ምንም የምታመጣው ነገር የለም። ምንም። ለዚህ ነው አንዳንድ የዲሞክራሲ ነገሮች ባይመጡ ይሻላል የሚባለው። ለዚህ ማስረጃ ደግሞ ከየት ይምጣ ካልከኝ የደቡብ አፍሪካን እጅግ በጣም አስቀያሚውን የአፓርታይድ ስርዓትን አስታውስ። እስከ 1991 ድረስ አሜሪካና እንግሊዝ የደቡብ አፍሪካን አፓርታይድ ስርዓት ሲደግፉ ኖሩ። 1991 ላይ ራሻ ወደቀች። ጥቁሮች አጋር እንደሌላቸው ካለነሱ ከዚህ በኋላ ምድር ላይ ምንም እንደማያመጡ ሲያውቁ የአፓርታይድ ስርዓት እንዲያበቃ አደረጉ። ኔልሰን ማንዴላን አሳስራ የነበረችው አሜሪካ በራሷ ስርዓቱ መቀጠል እንደሌለበት ወሰነች። ስለዚህ በደቡብ አፍሪካ ነፃና ዲሞክራሲያዊ ምርጫ ተካሄደ። ጥቁሮች 80 ከመቶውን አሸነፉ። ማንዴላም ነፃይቷ ሀገር የመጀመሪያው መሪ ሆነ። ግን እስከዚች ሰዓት ድረስ ጥቁሮቹ ፖለቲካውን ይዘውታል። ኢኮኖሚው የነሱ ነው። ህግ አውጥተው መቀየር አይችሉም። አሜሪካ ታስጠነቅቃቸዋለች። አንድም ነገር ቢያደርጉ በማዕቀብ ይጣላሉ፣ ችግር ውስጥ ይገባሉ። ኢኮኖሚ በሙሉ በነጮች ስር ነው ያለው። ምንም ማድረግ አይችሉም። አሁንም የተቀሙትን መሬት የተቀሙትን ማዕድን አላስመለሱም። እርሻውን በእጃቸው አይደለም። ስለዚህ ከነጮች በሚገኝ ነገር ጥቁሮቹ በድህነት ይኖራሉ። ነጮቹ ዩሮፕ እየዞሩ ዓለም ላይ ገበያ እየገዙ በነፃነት በድሎት ይኖራሉ። ከረፈደ የሚሰጥ ፍትህ ከምትጠብቅ ዛሬውኑ ጦርነት ብትገጥም እጅግ በጣም የተሻለ ነው።